በቃ ልጅ ሊኖርህ ነው አይደል? ሃይሚ በእናትሽ እንደዚህ አትሁኝ በእናትሽ። ማሚ ከዚህ በኋላ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን ነበር ልጅ እኔ ላሳድግልህ የናናት ልሆንልህ በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው ሃይሚ? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁልን? በጣም ኤክሳይትድ ስለሆነ ነው እንግዲህ ፈጠንጠን ብለን የወጣ ነው። ሃይሚ ድንገት ስትነቃብን ሃይሚ ነቅታለች። በጣም ደስ ብሎናል። ብዙዎቻችን በጣም ተጨንቀን ነበረ። ሃይሚ ምን ትሆናለች? ሃይሚ ትነቃ ይሆን ወይ? ሃይሚ አትነቃም ይሆን ወይ? በማለት ብዙዎቻችን ተጨንቀን ነበረ። ሃይሚ እህታችን እንኳንም ነቃች፣ ደስ ብሎናል። ከመጥፎ ይጠብቃት፣ ትኑር ለቤተሰቦቿ፣ መጥፎ ነገር አይንካት። ያው ሶሻል ሚዲያ ስትጠቀሙ ብዙም የሚወዳችሁ አለ፣ ብዙም የሚጠላችሁ አለ ማለት ነው። ስለዚህ ሃይሚ እህታችን ትኑር ለቤተሰቦቿ፣ ከመጥፎም ይጠብቃት። ሌላው ደግሞ መልስን በመስጠቷም በጣም ደስ ብሎናል ማለት ነው። በሃይሚ የተጨነቃችሁ ሰዎች እንኳን ደስ አላችሁ እላለሁ። ብዙዎቻችሁ ተጨንቃችሁ ተጠባችሁ ነበረ። እንግዲህ ከትላንትና ዛሬ ትሻላለች። የበለጠ ጤናዋም ይመልስላት። ሁለተኛ አስተያየቴ ደግሞ መግቢያው ላይ እያያችሁ በጣም እያለቀሰች ነው ሃይሚ ማለት ነው። እንግዲህ ዛሬ ነቃች፣ ያለባትን ብሶቷ እየተናገረች ነው ማለት ነው። ብሩኬ ካሁን በኋላ እንዴት አድርጌ ነው አንተን ማምንህ እና ካሁን በኋላ ሌላ ልጅ ሊኖረህ ነው፣ ሌላ ሚስት ሊኖረህ ነው ብላ እንደምታዩ በጣም እያለቀሰች ነው ማለት ነው። በዚህ አጋጣሚ ደግሞ ሃይሚ አንድ ነገር ብትሆን ደግሞ ተጠያቂ እዩ ናት ማለት ነው። እኔ ሁሌም እናገራለሁ ከሃይሚ ማን ነበር ስሟ? ከእዩ ጭንቅላት ማንም አይወርድም፣ ማንም አይፋታትም፣ እመኑኝ ማለት ነው። ሃይሚ አንድ ነገር ብትሆን ማንም አይፈታትም። ሃይሚና ብሩኬ እንዲለያዩ በመሀላቸው ሰይጣን ያመጣች ማናት? እዩ ናት ማለት ነው። ስለዚህ አሁንም ቢሆን ሃይሚ እጅ መስጠት የለባትም፣ ማልቀስ የለባትም። ወገኖቼ ስታለቅሱ የሚጠላችሁ ሰው ደስ ይለዋል። እናንተ ሳታለቅሱ ችግራችሁ መፍታት አለባችሁ። በተለይ ሃይሚ መረጋጋት አለባት። ተረጋግታ ሳታለቅስ ራሷን ሳትጎዳ በስነ ስርዓት መናገር አለባት። ካለቀሰች ደግሞ ታውቃላችሁ ራሳችሁም ትጎዳላችሁ እንጂ ምንም ጥቅም የለውም ማለት ነው። ሃይሚ እህታችን ከመጥፎ ይጠብቃት፣ ምንም አትሆን። ስለዚህ እንደምታዩ መግቢያው ላይ በጣም እያለቀሰች ነው። ካሁን በኋላ እኔ እናንተ እንለያያለን፣ ከአንተ ጋር መቀጠል አልችልም፣ ሌላም ልጅ ሊኖረህ ነው፣ ሌላም ሚስት ሊኖረህ ነው፣ ከኔ ጋር አትቀጥልም በማለት እንደምታዩ መግቢያው ላይ በጣም እያለቀሰች ነው ማለት ነው። ስለዚህ ሃይሚ መረጋጋት አለባት። ችግሯ በእርጋታ ነው እንጂ መፍታት የምትችለው በማልቀስ አይደለም። ስለዚህ ሃይሚ እህታችን ማልቀስ የለባትም። መልስ በመስጠቷም ደግሞ በጣም ደስ ብሎናል ማለት ነው። ከዛ ውጭ ደግሞ ራስሽን መጉዳት ማልቀስ የለብሽም። ከብሩኬ ከሃይሚ ውጭ ወደ ውጭ። ሃይሚና ብሩኬ መኑኝ መቼም አይለያዩም፣ መቼም አይለያዩም ማለት ነው። ስለዚህ በመሀላቸው ደግሞ ሽማግሌ ያለ ማንና ማን ካላችሁ ደግሞ ሚፍታና ፍፄ ያሉ። እነዚህ ሁለት ወገኖቻችን ደግሞ የሃይሚና የብሩኬ ውድቅ የሚፈልጉ ሰዎች አይደሉም። ሃይሚም ስትጎዳ አብሮም ያለቅሱ ሰው ናቸው። ብሩኬም ሲጎዳ አብሮ ከጎኑ
የሚቆሙ ወንድሞቹ ናቸው ማለት ነው። ስለዚህ ሀይሚና ብሩኬ ሚፍታና ፍፄ እስካሉ ድረስ መቼም አይለያዩም፣ እመኑኝ ማለት ነው። ስለዚህ አሁንም ቢሆን ያው ሀይሚ ከተናገረች በቃ ካሁን በኋላ ምንም አይነት ሴጣን በመሃላቸው አይገባም ማለት ነው። እዩ ከሁለቱንም መሀል እንድትወጣ እናደርጋታለን ማለት ነው። እምቢ ካለችም ደግሞ ህግ አለ፣ በህግ ትጠየቃለች። እምቢ ካለችም ደግሞ ትታሰራለች ማለት ነው። ስለዚህ በእሷ ምክንያት በዩ ምክንያት ሀይሚ የምታለቅስበት ምክንያት የለም። አሁን ሀይሚ ስታለቅስ ደግሞ አያችሁ እዩን ደስ ይላታል። ስለዚህ ማልቀስ የለባትም። ጎበዝ፣ ጠንካራ፣ ጀግና ሴት ነው መሆን ያለባት እንጂ ማልቀስ የለባትም ነው ምለው ማለት ነው። ስለዚህ ሀይሚ እህታችን ይጠብቅሽ፣ እኛም ይጠብቀን። ስለዚህ ማልቀስ የለብሽም። ብዙ የሚወድሽ ወገኖችሽ አሉ፣ ከጎንሽ አይዞሽ፣ እኛ አለንልሽ የሚሉሽ እህት ወንድሞችሽ አሉ። ስለዚህ ማልቀስ ተገቢ አይደለም። ራስሽንን ትጎጃለሽ። ስለዚህ አንቺ ስታለቅሽ እኮ እኛም እናለቅሳለን። አንቺ ስታለቅሽ፣ አንቺ ስትጎጂ እኛም እንጎዳለን። ስለዚህ ሀይሚ እህታችን ማልቀስ ሳይሆን ችግሩ ያለ ችግር ሳታለቅስ ራሷን ሳትጎዳ በስነ ስርዓት ችግሩን መፍታት አለባት። አለዛ ደግሞ የምታለቅስ ከሆነ ታውቃላችሁ ራሳችሁ ነው የምትጎዱ ማለት ነው። ማልቀስ የለባትም ሀይሚ፣ ጀግና መሆን አለባት እንደ ሌላ ጊዜ ማለት ነው። ሀይሚ እዩ ደግሞ ሁለተኛ ከብሩኬ ወይም ደግሞ ከማንም ሊሆን አጠገቧ አትደርስም ማለት ነው። እመኑኝ ማለት ነው። ስለዚህ እዩ ብሩኬ ከልቡ እንድትወጣ ማድረግ አለበት። ከልቡ እንድትወጣ ማድረግ አለበት። አለዛ ፊት ከሰጣት መቼም አትፋታውም ማለት ነው። እሷ ተናግራለች ቀን ላይ ማለት ነው። ከብሩኬ መቼም አልፋታውም እቀጥላለሁ ብላ መልስ ሰጥታለች። እኔ ሀይሚ እኔ ምንም ያልኳት ነገር የለም፣ አልደረስኩባትም። ሲቀጥል ደግሞ እንደዚህ ትሆናለች ብዬም አልጠበቅኩም። እኔና ሀይሚ የሚያገናኝ ነገር የለም ብላ ቀን አስረግጣ መልስ ሰጥታለች ማለት ነው። ሀይሚን ደግሞ ሳታለቅ ጀግና ሆና መልስ መስጠት አለባት። እና ወገኖቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም አትርሱ ማለት ነው። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ፣ ምን ችግር አለው? ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። እኛ ማበረታቱን ከፍ ከፍ አድርጎን ሰብስክራይብ ብታደርጉ ምንም ችግር የለውም። እናንተም ደግሞ ሰብስክራይብ እናደርጋችኋለን፣ እኛም የብዙ ሰው እናደርጋለን። እኛ ግን ምስኪን ነፈር የሚያረገን ጠፋ ማለት ነው። እና እኛም ደግሞ ከፍ ከፍ ደገፍ በላይክ በሰብስክራይብ በኮሜንት በሼር ደገፍ አሉ። ሰብስክራይብ ብናደርግ ምንም ችግር የለውም። ያ ዩቲዩብ የሚጠቀም ሰው ደስ ይለዋል። ስለዚህ እኛ ሰብስክራይብ ብናደርግ ስልካችን አይቀነስ ምን አይቀነስ። ስለዚህ ወገኖቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ እላችኋለሁ። ላይክም ሰብስክራይብ የምታደርጉኝም ደግሞ ከልብ አመሰግናለሁ። ሀይሚም እህታችን ጤናዋ ይመልስላት። ለማንኛውም ባይ